የሲዳማ ክልል መስኖ ልማት ኤጀንሲ በመስኖ ልማት ዝግጅት ላይ ያተኮረ የግንዛቤ ማስጨበጫ መድረክ በይርጋለም ከተማ አካሂዷል። በመርሃ ግብሩ ከደቡባዊና ማዕከላዊ ሲዳማ ዞኖች እንዲሁም ከወረዳዎች የተውጣጡ ባለሙያዎችና ባለድርሻ አካላትን አሳትፏል። የኤጀንሲው ዋና ዳይሬክተር ኢንጂነር መስፍን በላይ ከባለፉት 3 ዓመታት ወዲህ በክልሉ ከተገነቡ 35 በላይ አዳዲስ የመስኖ ፕሮጀክቶች በተጨማሪ በፊት የነበሩት ፕሮጀክቶች ጋር አሃዙ ወደ 51 ከፍ ማለቱን ጠቁመዋል። የውይይቱ አብይ ዓላማም የፕሮጀክቶችን ቁመና በመገምገም ለቀጣይ ስራ ዝግጅት የሚደረግበት ስለመሆኑ ያብራሩት ዋና ዳይሬክተሩ የዘመናዊና የባህላዊ መስኖ ስራን በመተግበር ሰፊ መሬት ይለማል ያሉትም እንደ ክልል በዚያ 81 ሺህ ሄክታር እናለማለን ብለን ነው እቅድ ያዝ ነው። ከዚህ ውስጥ በዘመናዊ መስኖ ይለማል የሚባለው 7500 ሄክታር ነው። ከዚህ ይሄ ሄክታር ቀደም ያልኩ 35 መስኖ ተቋማት ተገንብቶ የመጣው ቁጥር ነው። ይሄ አሁን ምን ያሉ ገባ የሚለውን አሁን እያየን ያለና አብዛኞቹ ፕሮጀክቶች በመናይበት ጊዜ ከአንድ ሁለት ፕሮጀክት ውጪ ሌላ ሁሉም ፕሮጀክቶች ዝግጅታቸው ተጠናቀው አሁን ስራ ውስጥ ጀምሮ ነው ያሉት። የእርሻ የማዘጋጀት ስራ እንዲሁም ችግኝ የማዘጋጀት ስራ ላይ ነው ያሉትና ስናየው አብዛኛው ሽፋን አሁን ከምናየው አብዛኛው የመስኖ ተቋማት ስራ ውስጥ መግባታቸውን የሚያሳይ ነገር ነው ያለው። ይህ የግንዛቤ ማስጨበጫ መድረክ ከወረዳ ወረዳ ያሉ የዝግጅት መዛነፎች ለማስተካከል ፋይዳው የላቀ ስለመሆኑ ኢንጂነር መስፍን አብራርተዋል። ወደ ኋላ የቀሩ ወረዳ አንድ ሁለት ወረዳዎች አሉ። እነዚህ ወረዳዎች ቶሎ ወደዚህ መስኖ ስራ መግባት አለባቸው። እኛም ድጋፋችንና ክትትላችን እነዚህ ወረዳ ላይ እናገኛለን። አሁን የጀመሩ በጣም በጥሩ እየሄዱ ያሉ ወረዳዎች አሉ። በተለይ በሰሜን ሲዳማ ዞንና መካከለኛ ሲዳማ ዞን አካባቢ ላይ ጥሩ ነገሮች የሚታዩባቸው ወረዳዎች አሉ። እነዚህን ማበረታታት ወደፊት ሞዴል አድርጎ ይዞ መምጣት ሌሎቹን ደግሞ መደገፍና ይሄን ደግሞ ማስተካከል ያስፈልጋል ማለት ነው። የሰሜናዊ ሲዳማ ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ ላልማ ገለልቻና የማዕከላዊ ሲዳማ ዞን ከተማና መሰረተ ልማት መምሪያ ኃላፊ ቡኩ ወንጫኖ በዞናቸው በርካታ አርሶ አደሮች በመስኖ ልማት ተጠቃሚ መሆን መቻላቸውን ተናግረዋል። እንደ ሰሜናዊ ሲዳማ ዞን 23 ፕሮጀክት ነው ያለን። አንዱ ወደ ስራ የገባ ነው። ሁለቱ በግንባታ ላይ ያሉ ፕሮጀክት ነው ያለን። ከዚህ ውስጥ በ21 መስኖ ልማት ለማው መሬት ወደ 2473 ሄክታር ይለማል። ወደ 7593 አርሶ አደር ተጠቃሚ ነው መሆነው። በእኛ በማዕከላዊ ሲዳማ ዞን በአሁን ሰዓት 17 የመስኖ ፕሮጀክቶች አሉ። ከነዛ ውስጥ ወደ 5 የሚሆኑ ከደቡብ ክልል በፊት የተሰሩ ናቸው። ከዛ ወዲህ ደግሞ ወደ 13 የተሰሩ አሉ። በአጠቃላይ ወደ 17 የሚሆኑ ያሉ ፕሮጀክቶች አሉ። ከነዛ ውስጥ ወደ 5 የሚሆኑ በግንባታ ሂደት ላይ ያሉ ናቸው። ከዛ ውጭ ያሉት ደግሞ ወደ 12 የሚሆኑ በአሁኑ ሰዓት ህብረተሰቡ እየተጠቀመ ያለበትና ወደ 4684 ማህበረሰብ ነው ተጠቃሚ የሚሆኑት። 1274 ሄክታር ነው ሊሸፍን የሚችለው። ያን ሁሉ የሸፈነ በየአመቱ እያለማ ነው ያለው። የሸበዲኖ ወረዳ ነዋሪው አርሶ አደር ካሳ ካያሞና ከማልጋ ወረዳ የመጡት አቶ ሰንበቶ ዳለቻ በማህበር በመደራጀት በአመት ከ2 ጊዜ በላይ በመስኖ በማልማት ተጠቃሚ ስለመሆናቸው ይናገራሉ። ከዚህ በፊት በአመት 1 ጊዜ ነው የምንሰራው። አሁን እቺን እድል ተጠቅመን በአመት 3 ጊዜ ነው የምናመርተው። ድሮ ቡና ነበር የምንጠብቀው፣ በቆሎ የተለያዩ አዝርዕትን እየዘራን ነበር የምንጠቀመው። አሁን ደግሞ መስኖ ከጀመርን ወዲህ ልጆቻችንም ተለውጠዋል። በምግብ ራሳችን ችለናል። ከዛም አልፎ ገበያ ተኮር ምርት እያመረትን ወደ ገበያ እያቀረብን እንደ ደሞዝተኛ ሆነናል። ወደ 6 አመት ይሆናል ከዛ ጀምረን እየሰራን ነው። 15 ሄክታር ማሳ ይሆናል። ለውጥ አለ፣ በጣም አለ። ቆጠበም ቆጥበናል። ቲማቲምም አለ፣ ድንችም አለ፣ ጥቅል ጎመንም አለ። እሱንም እየሰራን ብዙ ነገር እየሰራን ነው።